ተናስልኝ እንደምን ከረማችሁ። ሰሞኑን የንስሐ ጥሪ በአገራችን ትልቅ እንቅስቃሴ እየተደረገ ግብዣ እየተደረገ ሁላችንም እንድንካፈል ወደኛ ወደ እያንዳንዳችን ግብዣው እየደረሰ ነው። የዚህ የንስሐ ጉዳይ ዝም ብሎ ሳይሆን የሀገር ጉዳይ ነው። የግለሰብ ጉዳይ፣ የሀገር ጉዳይ፣ የፈውስ ጉዳይ፣ የምሕረት ጉዳይ፣ የቸርነት ጉዳይ ነው። ወገኖቼ ኢትዮጵያ ብዙ ዕዳ ያለባት ናት። ዕዳ በምልበት ጊዜ ከውጭ ስለተበደረው ገንዘብ አይደለም። የጥላቻ ዕዳ፣ የብሔርተኝነት ዕዳ፣ የደም ዕዳ፣ የክልል ዕዳ፣ ይሄ ነው የማይባል ዕዳ ያለባት ምድርና ያለብን ሕዝብ ነን። ስለዚህ ለንስሐ በየጊዜው የንስሐ ጥሪ ይደረጋል። እግዚአብሔርን እጅግ አድርገን እናመሰግናለን። አሁንም ደግሞ እንደገና ተደርጓል። እነዚህ ለንስሐ አገሪቷን የጠሩ ትልቅ ዝግጅት እያደረጉ ነው። ይህ ደግሞ ለምድራችን ለሀገራችን እጅግ አስፈላጊ ስለሆነ ሁላችን በያለንበት ውጭ ሀገር ያለን በሀገር ውስጥ ያለን ሁላችን ለኢትዮጵያ ፈውስ ያስፈልጋታል። ለኢትዮጵያ ምሕረት ያስፈልጋታል። ለኢትዮጵያ አንድነት ያስፈልጋታል። ለኢትዮጵያ ሰላም ያስፈልጋታል። ምሕረትን የማያውቅ ሕዝብ ሰላም ምን እንደሆነ አያውቅም። ስለዚህ ነው ድሃ ሕዝብ የሚጣላው የሚጨራረሰው ምንም ለሌለው ነገር ምንም ለሌለው። ይሄ እንዴት ይስተካከላል? ይሄ እንዴት ይፈወሳል? ይሄ እንዴት ብለን ነው እንደ ሕዝብ የምንፈወሰው? በንስሐ ነው። ወደ እግዚአብሔር እንቅረብ። የእግዚአብሔርን ፊት እንፈልግ። በእግዚአብሔር ፊት እንደፋ። በእግዚአብሔር ፊት እግዚአብሔርን ፈልጉ። እሱም ከፈለግን ይገኝልናል። የእስራኤል አምላክ እግዚአብሔር ባርካችሁ። በአገር ውስጥ ያላችሁ የአብያተ ክርስቲያን መሪዎች፣ እናንተ መሪዎች ለንስሐ እናንተ መቅደም አለባችሁ። እኛ መቅደም አለብን። ሕዝባችንን ይዘን ምድራችንን ይዘን ወደ እግዚአብሔር መቅረብ አለብን። የዘላለም እግዚአብሔር ማስተዋልን ይስጠን። የምናደርገውን ከልባችን እናድርግ። እግዚአብሔር ይፈውሰን። እግዚአብሔር ምሕረቱን ያድርግልን። እግዚአብሔር ይባርካችሁ፣ ይባርከን። በመጽሐፍ ቅዱሳችን ውስጥ የእግዚአብሔር ቃል ከግል ጀምሮ እንደ አንድ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያንም እንደ ሀገርም ወደ እግዚአብሔር መመለስ እንዳለብን መጽሐፍ ቅዱስ ይነግረናል። ለምሳሌ ስለ ግል ብናነሳ መጽሐፍ ቅዱስ ምን ይላል? ኃጢአት የለብንም ስለሚሉ ሰዎች ኃጢአት የለብንም ብንል ራሳችንን እናስታለን። በኃጢአታችን ብንናዘዝ ግን ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ጌታ ብሎ ይነግረናል። በምሳሌ መጽሐፍ ደግሞ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። እንግዲህ ከግለሰብ ጀምረን ቅድም እንዳልኩ ቤተሰብም፣ ቤተ እምነትም፣ አብያተ ክርስቲያናትም ሁላችንም እግዚአብሔርን ወይም ሰውንም የበደልን መሆናችን ሲሰማን የግድ እኛ ብቻ የበደለኝነት ስሜት ባይሰማንም ደግሞ እንደ ሀገር ለሌሎችም ሰዎች በፈረሰበት በኩል መቆም የሚቆምላትን አጣሁ ብሎ እግዚአብሔር በብሉይ ኪዳን በዚህ ምክንያት የእግዚአብሔር ቁጣ በእስራኤል ላይ እንደመጣው ሁልጊዜ ለሀገርም ለሕዝብም መማለድ መጽሐፍ ቅዱሳዊ እንደሆነ እናውቃለን። በዚሁ መሰረት ባለፈው ዓመትም እንደዚሁ የንስሐ ፕሮግራም ተዘጋጅቶ ነበር። እንግዲህ ኃጢአት የለብኝም የሚሉ መጽሐፍ ቅዱስ ውስጥ አንድ ቀራጭና አንድ ፈሪሳዊ ለጸሎት ሄደው ቀራጩ በደለኛ ነኝ ብሎ ወደ እግዚአብሔር ሲጮህ ያኛው ፈሪሳዊ ደግሞ እንደዚህ ስላልሆንኩ አመሰግናለሁ ብሏል። ጻድቅ ሆኖ የተመለሰው ግን በኃጢአቱ የተናዘዘው ኃጢአቱን የተቀበለው ነው። እና አንዳንድ ጊዜ ምናልባት አንዳንድ ሰዎች ስንት ጊዜ ነው የምንናዘዘው? ስንት ጊዜ ነው ንስሐ የምንገባው?
ሊሉ ይችላሉ። በምድር ላይ እስካልን ድረስ ሰዎች እስከሆነ ድረስ በእግዚአብሔር ቃል መሰረት የእግዚአብሔር መንፈስ በሚናገረን ጊዜና ሁኔታ ሁሉ በተናጠልም ይሁን በቡድን በህብረት እንደ ቤተ እምነትም እንደ አንድ አጥቢያም እንደ ቤተ እምነትም እንደ ወንጌላውያን ክርስቲያናት ህብረትም እንደዚህ አይነቶቹን ነገር ማድረግ ከትናንት እስከ ዛሬ ያለ ነው፣ መጽሐፍ ቅዱሳዊም ነው። በዚሁ መሰረት እንግዲህ ሁላችንንም የወንጌል አማኞችን የሚመለከት ከሌሎችም ጋር ማድረግ ይቻላል። ይሄንኑ በክርስትና እምነትም ውስጥ ካሉት ከሌሎች ጋር ማድረግ እንችላለን። ግን አሁን እኛ እንደ ወንጌላውያን አማኞች አገራዊ የንስሐ ጥሪ መደረግ አስፈላጊ ሆኖ ተገኝቷል። በዚህም ምክንያት ከሚያዝያ 6 ግንቦት 27 የሚቆይ የራሱ መርሃ ግብር ያለው ቅድም እንዳልኩት ከግል ጀምሮ ቤተሰብን፣ አጥቢያዎችን፣ ቤተ እምነቶችንና በአጠቃላይ ደግሞ ሁላችንን በጋራ ተባብረን ስለ ራሳችንና ስለ ሀገራችን በእግዚአብሔር ፊት ንስሐ የምንገባበት፣ ኃጢአትን የምናዝበት፣ ንስሐ የምንገባበት፣ ስለ ሌሎች የምንማልድበት ጊዜ ስላለ ሁላችንም በዚህ ጉዳይ ከገጠር እስከ ከተማ በመላ አገሪቷ ውስጥ ከኢትዮጵያ ውጭም ያሉ ወንጌላውያን አማኞች ቢተባበሩን ደስ ይለናል። ይህን አስመልክቶ በተለይ የእግዚአብሔር ቃል እግዚአብሔር ሰለሞን ቤተ መቅደስ ሰርቶ ሲጨርስ ወደ እግዚአብሔር ጸልዮ ነበርና እግዚአብሔር የገባለት ተስፋ ነበር። ዝናብ እንዳይወርድ ሰማያቱን በዘጋ ወይም ምድሪቱን ይበላ ዘንድ አንበጣን ባዘው ወይም በሕዝብ ላይ ቸነፈር ብሰድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። ስለዚህ በፍጹም ልብ ወደ እግዚአብሔር ብንመለስ ይሄ ተስፋ ዛሬ የእኛም ተስፋ ነው። በተለይም ደግሞ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ እንደተናገረው በአባታችን ሆይ ጸሎትም በየዕለቱ የምንጸልየው እኛ የበደሉንን ይቅር ብለናልና ኃጢአታችንን ይቅር በለን፣ ኃጢአታችንን ይቅር እንዲለን፣ እጃችን ንጹህ እንዲሆን፣ ልባችን ንጹህ እንዲሆን፣ ከብዙ አይነት በእግዚአብሔር ዘንድ ተቀባይነት ከሌላቸው ተግባራት እንድንርቅ ስለ ራሳችን ብቻ ሳይሆን ስለ ሌሎችም እንድንማልድ መጽሐፍ ቅዱሳዊ መሰረት ያለው ጉዳይ ስለሆነ አንዳንድ ጊዜ የተለያዩ ሰዎች በተለያየ ምክንያት ብሔራዊ ንስሐ ስላሉ ብቻም ሳይሆን ግማሹ ጻድቅ ግማሹ ኃጢአተኛ ሆኖ ሳይሆን ሁላችንም ከሰሜን እስከ ደቡብ ከምስራቅ እስከ መሃል ሀገር ሁላችንም ኢትዮጵያኖች የምንባል ሁላችንም በኢትዮጵያ መልክዓ ምድር ውስጥ በኢትዮጵያ ሉዓላዊ ግዛት ውስጥ ያለንም ሆነ ከዚህ ከኢትዮጵያ ግዛት ውጪ በሌላው ዓለም ተበተነን የምንኖር ሁላችንም ኢትዮጵያውያኖች እውነቱን ለመናገር በእግዚአብሔር ፊት ንስሐ ልንገባባቸው የሚገቡ ብዙ ጉዳዮች ስላሉ ነው። በዚህ ምክንያት እንደ ቤተክርስቲያን አገልጋዮች እንደ መሪዎች በመጀመሪያ ደረጃ እኛ በእግዚአብሔር በተለያየ ስምና የአገልግሎት ጸጋ የምናገለግል ሰዎች በእግዚአብሔር ፊት ራሳችን እንድናዋርድ ጥሪ ያቀርባለሁ። ቀጥሎ ደግሞ ምእመናኑ በተለያየ ደረጃ እግዚአብሔር የምታገለግሉ በአገልግሎት የምትሳተፉ በሌሎች የተለያዩ የሥራ ዘርፎች እግዚአብሔር ጥሪ በሀገር ውስጥም በተለያየ በፖለቲካ ውስጥም ቢሆን የምታገለግሉ ሰዎች ሁሉ ሁላችንም ወደ እግዚአብሔር እንድንመለስ ዮናስ ነነዌ በ3 ቀን ትገለበጣለች ብሎ የጮኸውን ስብከት የሰሙት ከንጉሱ ጀምረው ነውና ሁላችንም እውነተኛ ንስሐ ነነዌ እገሌ ናት ብሎ ወደ ሰው ከመጠቆም ይልቅ የነነዌ ኃጢአት የአሦራውያን በደል እኛ ማከል እንዳይገኝ ራሳችንን እየመረመርን ንስሐ እንድንገባ ወደ እግዚአብሔር እንድንመለስ ከልብ የሆነ መመለስ እንዲሆንልን በእግዚአብሔር ፊት ይህንን ጊዜ ከሚያዝያ 6 ከግንቦት 27 በተለያየ መርሃ ግብር ይህን የሚያስተባብሩ ሰዎች በሚያቀርቡት መርሃ ግብር እንግዲህ መነሻው አጥቢያ ነውና ከአጥቢያ ጀምሮ በየደረጃው በየሁኔታው መሪዎች ብቻ በሚጸልዩበት ጊዜ ሊኖር ይችላል። በሚወጣው ፕሮግራም መሰረት ሁላችንም ከልብ ከፈሪሳዊነት ተላቀን አላስፈላጊ ከሆኑ ራስን ከማጽደቅ አስተሳሰቦች ተላቀን
እውነት በእግዚአብሔር ፊት በትህትናና በተዋረደ ልቦና እንድንቀርብ ኃጢአታችንን እንድንናዘዝ ንስሐ እንድገባ። ምክንያቱም እኔ ጻድቅ ነኝ ማለት መጽሐፍ ቅዱስ እንዳለው ኃጢአት የለብንም ብንል ራሳችንን እናስታለን። ኃጢአታችንን ብንናዘዝ ግን ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ነው። የጌታችን ኢየሱስ ክርስቶስ ደምም ከኃጢአት ሁሉ ያነጻልና ስለዚህ ኃጢአትን መሰወር አያለማም። መናዘዝና መተው ግን ንስሐ መግባት ከዛ መንገድ መመለስ ተመልሶ ወደዛ መንገድ አለመመለስ ግን በዚህ ምድር ላይ በረከትንና ጉብኝትን ያመጣል። ስለዚህ ይህን መልእክት የምትሰሙ ሰዎች ሁሉ በዚህ መንፈስ ነውና በተገቢው መንፈስ ወደ እግዚአብሔር ሁላችንም በአንድ ልብ ፊታችንን እንመልስ። ስለ ራሳችንም ስለ ቤተክርስቲያናችንም ስለ ሕዝባችን ስለ ሀገራችን በአጠቃላይ የምንጸልይበትና በእግዚአብሔር ፊት የምንማለድበት ጊዜ እንደሆነ እንድናስብ አሳስባለሁ። ያን ጊዜ እግዚአብሔር ፈውሱን ያፈጥነልናል። እግዚአብሔር የተመሰገነ ይሁን።